እኔ መልእክትን አስተላልፍ ነው የምትይኝ? እኔ ላስተላልፍ የምፈልገው ህይወት አጭር ናት። ፈታት ኑሩባት። ዋው ይሄ ቆንጆ ነው። አሁን ይሄ ቆንጆ ነው። ሌላስ እስኪ ሁለተኛ ሞር የሚያነቃቃ? እኔ የሚያነቃቃኝ ብዙ ነገር አለ። ከሚያነቃቁኝ ነገሮች መካከል ለምሳሌ አንቺ ታነቃቂኛለሽ። ነጻነት አሁን ንግግር ቆንጆ ነው፣ ግን አንተ አልነቃም። ነቃ መጀመሪያ አንተ ራስህ ጋር ዴንሽን አንተን እኛ የምታነቃቀው በዚህ በደከመት ከስሜት አስወጣኝ። ምቀኛ ይበዛ። ምን ደበረ? ማሚ መጦ ነገር አልነገረኝም። ዛሬ ሄሉን አስገባት። እዛ ላስገባሽ የታለች ይለን ስል ከማሚ ጋር ቀጠሮ አላት አሉ። ስንት ሰዓት ነው ቀጠሮ? አልገባም እኮ ገና አልገባም። ቤቱ ሂጅ ላጫውተው። ቻርጀር ስፒከርሽ ጽድት ያለሽ ነው። ትንሽ ቻርጀር ግልሽ ቢያንስ ትንሽ ቻርጀር ዛሬ እና ምን ላይ ነሽ? ምን አንተ ችግር ከኔ ቤት ጊፍተር ጆይንቲ ጊፍተር ገብቶልሻል አልጫወትም ትላለህ። ይሄ ነው መግባት። ታዲያ አንተ ላጫወት ነው እንደምገባው ልሸቅል እንጂ ማን ነው አሪው? እንኳን አንድ ጊፍተር ለምን 199 ጊፍተር ጆይን አይልም አይሰጠኝም? ታረግ የምጫወት እንዲሰጠኝ መስሎኝ እንዳ ጌም እስከገባ ድረስ ሰው ለማሸነፍ ነው የሚጫወተው። ኦኬ ማንም ሰው ጆይን ይበል አያገባህም። አንተ ከኔ ቤት ጀመር አንቺ ተማክረሽ ልክ ስጨርሽ ሲኖርሽ የምትመጪው ነገር ነው ያናለ ማለት ትላንትና አሁን እጮት አለው ቀጥላለሁ አልሽ እና አረሳስተሽ የሆነ ሰው ጆይን ይላል ከንሻላ ሁሉ ሰው ገብቶ እንዳትጫወት አልቀጣም አልሽ። አንቺ ነሽ ወይ ፊትህን ላይ ነው እንደምገባው ፊትህን ላይ ነው የምገባው። አግኝተሽ ነው እንዴ? ፊት ምን ያደርግልኛል? ዴኔ እንዴ ምን ያደርግልኛል? አንተ ፊት ቆይ ስሚኝ አንዴ ተረጋጊ። አንቺ ቅጣት ታስመርጫለሽ፣ ሰው ደግሞ አንቺን ሲቀጣሽ ደግሞ ታለቅሻለሽ። እንደዛ መሆን የለብንም። በቅጣት እድሜ ልክ የተቀጣው ሴት ምን አልሽ? ችግር ወጣቱን ቀስ በል ተረጋጋ። ወጣቱን በቂትና በጡት ልትሸውለው ትፈልጋለህ። ጋዴንሺ ጡት ቂጥ የሚባል የለም። እናንተ ቅጣት ውስጥ ሌላ ቅጣት ጀግና
አትላኩ። ጀግና የጀግና ቅጣት። ኦኬ ቂጥሽን ዙረሽ አሳይ። ከዛ ስቴለ ወርቄ ልትለበለብ ሌሊቱን በሙሉ ቂጥ በሚወዱ ጊፍተሮች ማንኝ ነ ጡት የለም ቂጥ የለም። ስትቀጣ ጀስት ቅጣት፣ ሀርድ ቅጣት መብት ነው መቅጣት። አንቺ የምትቀጪው አንቺ ሴት ስለሆንሽ ቅንድብሽን ትላጫለሽ፣ ፀጉርሽን ትላጫለሽ። ማትላጩ ነገር የለም አይደል? ምን ይሰራል? የአንቺ ቅንድብ መላጨት ሰው ኢንተርቴን ያደርጋል ወይ? አያደርግም። ከገጠምሽ አንቺን ትክክለኛውን ቅጣት የምትቀጭ ከሆነ ተቀጭ፣ እኔም ልቀጣች። አንቺ ማሰቃየት እኮ ነው ማቃጠል፣ እንደዚህ አርግ፣ ጆሮውን ቁረጥ ምናምን። ጫወት ከሆነ ሞንዬ በቂ ቅጣት አልቀጣም። ቂጥ ሜቢ በርበሬ ጨው ምናምን ቁጭ በይ ካልሆነ በስተቀር የቂጥ ቅጣት አልቀጣም። ምን ይሰራልኛል? ቁጭ ብለሽ በርበሬ የለ ያንቺ ጋር ቢል ያበደ የሚሆነው ከቂጥ ውጭ ሰው ነው። ሰውም ደስ ይለዋል። ያገባ እንጂ እኔን ትወርክ አደረግኩ ቀጣዩ ኔትወርክ ማድረግ ምን ይጠቀማሉ? ከኔትወርክ ለምሳሌ ይዝናናል። ቅንድብ የለሽ አንቺ ይህን አጥፍተሽው ቅንድብ በመላጨት ማስይዘውን ምን አገባል? እስቲ ንገሪኝ፣ እስቲ ቅጣት ንገሪኝ። አንቺ አሁን የምትቀጭውን ቅጣት ንገሪኝ። ሁሉንም አለቃቅሰሽ እኮ ነው እምቢያልሽው። ከቂጥ ራሱ ረድ እንጂ ሌላውን ሁሉም መለቀቅ ትችላለህ። ጆሮሽን ቁረጭ ምናምን ለምሳሌ እነ ማሚ ጋ ኦር እነ ቤታ ዲቦራ ሴቶች ወንዶች ስነና ሁላችሁ ጋር ምንጫወት ነው የሚጋ ከቂጥና ከፊቶች ነው ማረግ ነው መለ ግን ያበደ ጌም ነው የምንጫወተው ሁላችን። ቅጣት ንገረኝ። ቆይ እስቲ ቅጣት ንገረኝ። አንቺ እስኪ አንተ ቅጣት ንገረኝ። እኔማ የኔን ቅጣትማ አይሆንም አልሽ እኮ ኖ ከእነዚህ ውጭ እስቲ ሌላ ቅጣት ንገረኝ። በጭንቅላትሽ ቆመሽ እንዳርገው በዳሱ መጨፈር ትችያለሽ? አሁን በጣም ሀርድ ነው ቅጣቱ ስታስገባው። ኦኬ ላለው ሁለተኛ ተናገር። ሁለተኛው የኢቫንን አለባበስ ትለብሽና መሆን አሳ ከቤት መውጣት ትችያለሽ? እችላለሁ። በእውነት መንገድ ላይ ወጥተሽ ትለምኛለሽ ስለማዳን ብለሽ? ለምን አለ ቅጣት ላይ ከገባ ምችላለሁ። ያው ልታሰር እችላለሁ። ለምን አለ ደረቅ ለልሽ የኔ ቤት ግን የኔ ቤት ሰዎች ዋለሽ በፖፖሽ ውሃ መጠጣት። ፖፖ ካለሽ በፖፖ ውሃ ትጠጫለሽ። በትላንትና ላይ ትቀመጪና ከዛም በኋላ ከዛ ላይ ጨልፈሽ እያየንሽ ትጠጪዋለሽ። ከዛ ላይ 2 ሊትር ውሃ ማለት ነው በቃሽ እስክንል የተቀመጥሽበትን ውሃ እንደው የበላሃል እኔ ብልክልህ እንቃል ወደፋ በ5,000 ጀምሮሽ እንዴት እናድርገው? ታዩሽ ሌላ ቅጣት አይኖር ከፈለግሽ ማለት ነው። የመጀመሪያ ስንጀምር በየአንዳንድ ጌሙ መጀመሪያ 5,000፣ ሁለተኛው ላይ 10,000፣ ሶስተኛው ላይ 20,000፣ አራተኛው ላይ 40,000፣ አምስተኛው 80,000። በእያንዳንዱ ጌም ነው የምንቀጣጠው። አሁን ጌም እንጮታለን። የመጀመሪያው ላይ 5,000 ይሆናል። ቀጣይ ደግሞ 10,000፣ ከዛን 20,000፣ ከዛም በኋላ 40,000፣ ከዛ 80,000፣ ከዛ 160,000፣ ከዛ 320,000 ደብል እየሆነ ይሄዳል። አንቺ 3 ጨዋታ አሸንፈሽ እኔ 4ኛው ላይ ባሸንፈሽ አገኝሻለሁ ማለት ነው። ደብል ስለሆነ እንደዛ ከሆነማ ቤስት ኦፍ 3 መሆን የለበትም እኮ። ቤስት ኦፍ 3 አይሆንም። አንድ እንጮታለን። ወደ የፈጠን 5,000 ልክልሻለሁ። 10,000 ከዛም ቀጣይ 20,000 ከዛም በኋላ 40,000
እወዳለሁ። እግዚአብሔር በአንድ ጊዜ ነው ማልቀስ የለም። ምን አባቴ ነው ማለቅ? ተስማምቼ ከገባሁ ኦዲየንሶችን ልጠይቅ። ያዝናናችኋል? ይሄ አሪፍ ነው። የኔዎችን እንጠይቅ ነኝ ጋስ። ይሄ ያዝናናችኋል? አሁን እሱ ያለው ያዝናናችኋል? አሪፍ ነው። ይሁን ይደብራል፣ አያዝናናም። ተይ። አዎ አያዝናናም። ምንድን ነው ያለውማ ማለት ነው። የመጀመሪያው ቤስት ኦፍ 3 አይደለም፣ አንዳንድ ጌም ነው። አንድ ጌም ሲያሸንፍ 5,000 ብር እልክለታለሁ። ሁለተኛው ጌም ካሸነፈው 10,000 ብር፣ 15,000 ብር። 3 ከሆነ እያለ እየጨመረ ነው የሚለው። ይሁን እንሞክረው። ቃዴም 6 ዓመት አይኖርም። የለመንኳትን ልጨርስ ነው ማለት ነው። ሁለት ይላሉ። አያዝናና? የእሷ ቅጣት እኮ መሰቃየት እኮ ነው። ከ5,000 ብር በላይ እኮ ነው። እንትና አድርገው አንደኛ ፈታ ቆማር ነው ቤቲንግ ይሉኛል። ያዝናናል። አዎ ያዝናናል። ግን ማለት ነው ግን የሚያዝናናው ምን መሰለህ? ከበላህን በኋላ ከወጣት ነው የሚደብረን። በልታኝ ሰው ሲመጣ ላይ ከወጣ ኦር ሰው መጦልሻል ጊፍተር ጆይን ሲላይቻሉ ብለህ ከወጣ እሱ ነው ችግሩ። በብር ደስ አይልም። እንደ አማራጭ ይልባብር በቃ አንዱ ችግር አንዴ ትናገራል፣ ግን አቋም የለም። በቃ ትቃይረዋለህ። በቃ አንዴ ቃልህ ከዚህ ግን ከወጣ በኋላ ችግር የለም። እንጮት ከፈለግሽ አንቺ ምን አለ መሰለሽ እየተሸነፍሽም ቲትሽን እየጣልሽም እያለቃቀሽ ብርን ተመልቼ የምትለው አልጥልም። እሺ እንትን እናድርገው። በስመ አብ ወመንፈስ ቅዱስ ላላሁም ለመድኃኒዓለም ንገሩልኝ። ከዚህ ቤት ያላችሁ ሁላችሁም በየሃይማኖታችሁ ጸሎት አድርጉልኝ። አሁን መጀመሪያ ቃለ መሃላ እንፈጽም በህዝብ ፊት። አዎ ገደብ ይኑረው። እሺ እስከ ስንት እንሂድ መሰለሽ? እስከ 80,000 እንሂድ። ከዛ በላይ 80,000 ብር ስንተኛ ጨዋታ ላይ ነው የምንደርሰው? 5,000 10,000 20,000 40,000 80,000 አምስተኛ ጨዋታ አምስተኛ ላይ 80,000 5 ጌም ማለት ነው። 5 ጌም በ5 ደቂቃ 25 ደቂቃ በዛ ቢባል ስናወራ ስንላላክ 30-40 ደቂቃ። ግን የሚያናደው ልክ የ80,000 ላይ መጥተው ማቃቸው ጌመሮች ስናይፕ ቢያደርጉች። እሺ ማቃቸው ጌመሮች ሆፕ የምትባል ሁሌ ንግግርህ ደስ አይለን። በቃ ገደብ ታልፋለህ። ላይክ የመከርክ ይመስልሃል። ሁሌ ስለምትከታተል ነው የሚታጠፈው። ግን ላይክ በሌላኛው በኩል ደግሞ ማይሆን ነገር ነው የምትናገረው። ምን ነው ሆፕ የምትባለው? ችግር አለ እንዴ? ተረጋጋ እስኪ። ኦኬ ምናቃቸው ጌመሮች ስናይፕ ማድረግ አይችሉም። በዚህ ንስማ እባክህ እና ከአንተ ቤት ታዲያ ልለብለም እንጂ በጊፍተር ከኔ ቤት እኮ ጊፍተር እኮ የለም። ጌመር አልፎ ሴት ሊሰጠኝ እንዴ? በብርገት መስማ ግላስ ይችላል ስም ትጥራለሽ። ወንድላው የሊባኖሱ ጉብል ኖ አያገባኝም። እሷ ለኛ በቃ ስሚኝ፣ የሊባኖሱ ጉብል ወንድላው አይቻልም። እሱ ቤታዩ አይቻልም። ዲቦራ አይቻልም። አንተ አልፏችሁ ሊሰጠህ አይደል እንዴ? ምን አገባኝ? ማንስ ምን የሚሰጠኝ? ኧረ ምን አገባ? እመቤት ሰይጣንን ይስጠኝ። ቅድም እኮ ለአንተ ሰይጣንን ይስጠኝ። ይሄ እኮ ብር እኮ ነው የምንቀጣጣው። ጅል ላይ እንዴ የፈለገ ሰው ይስጠኝ። አይ በቃ እንደዛ አንቺ ከኔ ይልቅ ለእነሱ ትቀርቢያለሽ። ስለዚህ መጥተው ሲጀመር እነሱ አይሰጡኝም የሉም። ግን ኑሮ ከሰጡኝ አሜን ተረፍኩ ከቅጣት ነሟል እንዲ እንደዚህ እኮ ገደብ። አሁን ሁላችን እኮ ስንጫወት እኮ አሁን ለምሳሌ እኔና ማሜት ስንጫወት ኤርሜች ጋር አስቀጣነ ዩኒቨርስ አንበሳ እየሰጠ እኔና ቤታ ኦርኔና ዲቦራ ስንጫወት ሂዶ ለዛ ይሰጣል ማሜ። ጊፍተር ጌመን ሰጠሻል ቀጣም ይባል የለም። እናንተ ስንት ዓመት የምትተዋወቁ ሰዎች ናቸው? ምን አገባኝ? አንዱ ጓደኛ ፈልጋ ሚሰጥ እኔ ጅልኝ እንዴ 10,000 5,000 በልጅሽ ከዛን 80,000 ላይ ሼር አድርገሽ 80,000 ላይ ስንደርስ ሁሌ አንተ ልታሸፍና በጣም ብልጥ ለመሆን ትሞክራለህ። አይዘለም 5 የተበላ 10 15 እያሉ
እየጨመርክ ከተበላ በኋላ የመጨረሻው ጌም መጥቶ ሰው ቢሰጠኝ አትስጧት ልትለው እና ተበልቼ የመጨረሻው እኔ እኮ ማ ብበላሽ ማ አንቺ ማ ሂሳቡን ስላልገባሽ ነው እንጂ 5,000 በላሽ። ቀጣይ ብበላሽ 10,000 15,000 ሆነ። ቀጣይ ስበላሽ 20,000 ስንት ሆነ? 35,000 ቀጣይ ስበላሽ 40,000 75,000 መጨረሻው ላይ መጥተውስ መጨረሻ የእድል ጉዳይ እኮ ነው። የመጨረሻው 80,000 ብትበይ ራሱ አንቺ 5,000 ብር ታካፍላለሽ። ሁሉንም በልቼሽ ተከታታይ እኔ 4 አሸነፍኩ። ገብቶሻል? ቁማሩ አልገባሽም። ቁማር ስትወተሻል አለማው ቁማሩ ምንድን ነው? አውቀዋለሁ ግን ማለት ነው አንተ ያልገባህ ነገር ከመጨረሻ ነው ተበልቼ የ80,000 ላይ ደርሰን እንደው እድል ቀምቶ ባሸነፍ እድለኝነት እኮ ነው። እድል ቀምቶሽ አይደለም ነገርኩሽ እኮ 3 ሰው ነገርኩሽ። ከ3 ውጭ ይስጡሽ ነው። እኔ አሁን ሲጀመር ቤት ማስጠጠኝ የላትም ቤታም የለችም። ቲክቶክ ላይ ዲዋል ፓስቴጅ ለምሳሌ ብትሰጠኝ ይቆጠርልኛል። አንተ ትናንት ያችን ጋር የሚባለው ከኔ ጋር ፍሬንድ ነው። እኔን ለማስቀሰስ ሆን ብሎ አንተ ጋር ተሰቅኝ ነበረው። ፍሬንድ ነን አይቀው ተቃውሞ ያለው አተቃውም ከመጨረሻ ድረስ ከኔ ጋር ጠበኛ ነው። ኤርትራዊ እኔ ጋር ጠበኛ ነው። መጦ ሰጠላ አንተ አልቀጣም ብያለሁ አላልኩም እንዴ? ሪስፔክት ሲሰጠኝ አላሸነፍኩም። አሸንፈሻለሁ ቢኮዝ የለማ ለዛ ያላሸነፍከው ስናይፕ ተደረጋ ተበላ። የጊፍተር ድክመት ነው። ስለምንድነው ስለ ጊፍተር የሚኖረው? አንድ ነገር ልንገርህ ባጭሩ። አንተ ይህ ነው ችግር፣ ጭቅጭቅ ትወዳለህ። ሆፕ አልኩ ሞን ግላብ ይቻላል፣ ማችም ይቻላል፣ ሁሉም ነገር ይቻላል። ጊፍተር ጌመር ካለ ይስጥህ፣ ጊፍተር ካለ ይስጥህ። እኔ ጋር ጌመሮች ካሉ ይስጡ። ፍሪ የሆነ ጨዋታ እንጫወት፣ ገደብ የሌለው ማለት ነው። ገደብ የሌለው ማንም ገደቡ በቅጣት መብት እኮ ነው። አንተ እኮ ምድር ያልከው እኮ በቃ በቅጣት ኦኬ። በስመ አብ ለጌ የማይመስሉት ሆነ ማርያምን። አንተ ዝም ብለህ ቢሮ ላይ ቁጭ በስራህን ስራ ቲክቶክ ላይ አትምጣም። አያምርብም። ለጌም አልተፈጠርክም። የሆነ 90 ጸባይ ነው ያለህ። በአንዴ ትቀያየራለህ። 150 ፊት ነው የምታሳየው። እሺ አንደኛ ቅጣት ምረጥ አንተ። ከዛ እኔ ራሴን 3 ትመርጣለህ። የመጀመሪያ ቅጣት በባሊ ውሃ ታረጊና በሳፋው በትላንትና ማለት ነው። በትላንትና በሳፋው ውሃ ታረጊና መጀመሪያ በእግርሽ ትቆምበታለሽ ሳፋው ላይ። ከዛ ሁለተኛ ቁጭ ትይበታለሽ። ቁጭ ካልሽበት በኋላ ለ30 ሰከንድ ወይ ለ1 ደቂቃ ቁጭ ትይበትና ቁጭ ያልሽበትን ውሃ አንስተሽ ትጠጫዋለሽ። በቃ እስክርሽ የረገጥሽውና ቁጭ ያልሽበት ነው። ሁለተኛ እስቲ ጠጋ በይ። አንድ ፊትሽን ጠጋ አድርጊ። አፍንጫሽን ተበስተሻል እንዴ? ማርያምን በቃ መርፌ ታምጪና አፍንጫሽን ተበስተሻል።